وإما تخافن من قوم خيانة فانبذ إليهم على سواء እና አላህ Subhanahu Wa Ta'ala አዳለተል ኢስላም ከመሆኑም ጋራ ካለደል አዕዳ በጣም አይከፉ የከፉ ካውሬ ባሱ ጥላቶቹ ጋራ በሚደረገው ፍልሚያና ትንቅንቅ እንኳን ሳይቀር ቃል ኪዳን መከበር እንዳለበት እንደገና ያሰምርበታል ማለት ነው። እነሱ ቃል ኪዳን አያከብሩም። ባፈረሱ ቁጥር የሚያፈርሱ ከሆነ ለአንዴና ለመጨረሻ ጊዜ ዋጋቸውን አስጣቸውና ከነሱ አልፎ ከጀርባ ያለውን ሁሉ የሚያርበደብድ የሆነ እርምጃ ወሰድባቸው በሚልበት ጊዜ ጉልበት አለይ ብለው ቃል ኪዳን ያላቸውንም ጭምር እንዳይጨፈጭፉ ያስጠነቅቃል። ወኢማ ተኻፈነ ሚን ቀውሚን ኺያነተን እና ቀደም ሲል ቃል ኪዳን ከገባችሁላቸው ወገኖች ያን ቃል ኪዳናቸውን ሊያፈርሱ እያሰቡ ነው የሚል አዝማሚያ ካየህባቸውና ስጋት ከተሰማህ ይላል። እንግዲህ የሁዶቹ ጋራ በተደጋጋሚ ቃል ኪዳን አድርገው ነበር እና እነሱ ግን አጋጣሚ ባገኙ ቁጥር እንደገና ያን ነገር ጥሰው ከሙሽሪኮቹ ጋራ በመተባበር ሙእሚኖቹን ሲያጠቁ ተደጋጋሚ እንደተከሰተ ተመቷል ማለት ነው። ስለዚህ እነዚህ ጥላቶችህ ምናልባት ቃል ኪዳን ገብቻለሁና እነሱ ጋርማ ተማምነናል ምንም የለም ብለ እግርህን መዘርጋት የለብህም። በንቃት ልትከታተላቸው ይገባል። ጥላት አይናቅም አይታመንም ማለት ነው። ምናልባት ጥላትህ ቃል ኪዳን ገብቶ ተፈራርማችሁ ተኩሳቁም አድርጋችሁ ወይም እርቅ አውርዳችሁ በምትቀመጡም ጊዜ ቢሆን እነሱ አድብተው አጋጣሚ በሚመቻቸው ጊዜ የማያፈርሱበት ምክንያት እንደሌለ አውቃችሁ እነሱ ሊያፈርሱ እያሰቡ ነው የሚል ስጋት ከተሰማችሁ ይላል ፈንቢጥ ኢለይሂም አላ ሰዋ ያኔ እነሱ አፍርሰው እቅዳቸውን ገቢራዊ ከማድረጋቸው በፊት አንተ አስቀድመህ ንቁ በመሆን ያን ቃል ኪዳናቸውን ወሩርላቸውና ወደ ትግልህ ተመለስ ይላል ማለት ነው። አላ ሰዋ ማለት በኩልነት ኺያና በእስላም አይፈቀድም በምንም አይነት ቢሆን ጥላት ጋር እንኳን ቢሆን ማለት ነው። ስለዚህ ለ10 አመት የጠና ቃል ተኩሳቁም ከተፈራረርክም ለምሳሌ ያ ገደብ እስከሚደርስ ድረስ ሁሉ ጊዜ አንተ አፍራሽ መሆን የለብህም። እነሱ ግን ለአመትም ይሁን ለሁለት አመትም ይሁን ተኩሳቁም በሚያደርጉ ጊዜ ከልብም ሊሆን ይችላል ላይሆንም ይችላል። ምናልባት ስለተጎዱ ጊዜ ገዝተው እንደገና ለመዘጋጀት እንዲመቻቸው ይሆናል እርቅ የጠየቁት ማለት ነው። ስለዚህ ይሄን ያህል አመት ተኩሳቁም እንፈርም ይባልና ይፈረማል። በሚፈረምበት ጊዜ ግን አንተ 3 አመት ስትጠብቅ በአንድ አመት ውስጥ ይዘጋጁና ወዳውኑ አፍርሰው ይመቱሃል አዘናግተው ማለት ነው። ያኔ አንተ ንቁ መሆን አለብህ። እነዚህ ሰው በቃል ኪዳናቸው ነው ያሉት ወይስ ምን እንቅስቃሴ ምን ስሜት ላይ ናቸው የሚለውን መዳሰስ አለብህ በየጊዜው ማለት ነው። ስለዚህ የማፍረስ አዝማሚያ ከታየባቸው ምን ታደርጋለህ? አንተ በግምትና በጥርጣሬ ሂደህ ሁጁም ልታረግላቸው አይፈቀድም ማለት ነው። እንግዲህ ምን ታረጋለህ? እነዚህ ሰዎች የተለያየ መረጃ አግኝተናል ሊያፈርሱ እየተዘጋጁ ነው ማለት ከታመነበት በቀጥታ እነሱን ማጥቃት ሳይሆን ቃል ኪዳን አለን እያሉ አፍራሽ ከሆን ካንተ ወንጀለኛ ነህ ማለት ነው። ያ እንዳይሆን ፈንቢጥ ኢለይሂም አህደሁም ቃል ኪዳናቸውን ወሩርላቸው። እናንተ እንደዚህ በዚህ ቦታ በዚህ ሁኔታ ተስማምተን ነበር ተኩሳቁም ነበር ያለ ነው። ግን ከዛ ጀምራችሁ ይሄን ተኩሳቁም ያፈረሳችሁ ነው ያላችሁት። አፍራሽ እንቅስቃሴዎች እንዳሏችሁ ቁጥር 1 2 3 4 በየጊዜ መስኡሎች የሚሰጡት መግለጫ አለ። አሽሙራዊ የሆነ ቃል ማለት ነው። በተለያየ አካባቢ ወታደራዊ እንቅስቃሴ አለ፣ ልምምድ አለ፣ የተለያዩ ነገሮች አሉ። እነዛን መረጃዎችን ትደረድሩላቸዋላችሁ። እናንተ ሰው ቃላችሁን እያከበራችሁ አይደለም። እኛ ባለን መረጃ በዚህ ቦታ እንደዚህ ብላችኋል፣ በዚህ ቦታ እንደዚህ አድርጋችኋል። ስለዚህ ይሄ ነው አካሄዳችሁ ይሄ ከሆነ እኛ እንደናንተ ለፍ ደወራን አንፈልግም። ከዛሬ ጀምራችሁ ከፈለጋችሁ ትተነዋል ብለህ ግልጡ ንገራቸው ይላል አላህ Subhanahu Wa Ta'ala። እና እንቢደም አላ ሰዋይ ማለት አንተ ማፍረስን እንደወሰንክ እነሱም አብረው ይወቁ። አዘናግተው አጠቁን እንዳይሉ ልክ አንተ ማፍረስን በወሰንክበት ጊዜ ለነሱም ወዳው መግለጫ ይሰጣቸው። ቃል ኪዳኑን እናንተ በተለያየ መልኩ በአፋችሁ እንኳን ተከብሯል ብትሉ በተግባር በእንቅስቃሴያችሁ ያፈረሳችሁ ስለሆነ እኛ ግን እንደናንተ የጎሪጥ አይደለም እንሄደው። በቀጥታ ማፍረሱን ከፈለጋችሁ እኛ ትተነዋል፣ ተዛሬ ጀምራችሁ ተዘጋጁ ብለ መግለጫ መስጠት አለብህ ይላል። ይሄ እስላም እንግዲህ የሚለይበት ይሄ ነው። ጥላቶቹን ጋር ሳይቀር አዳላ ግልጽነትን ነው የሚያዝህ ማለት ነው። አላሰዋ ማለት እንግዲህ ፍንጭ መስጠት ብቻ አይደለም። እነሱንም የሚያጠራጥር ነገር የተወሰነ ነገር ሳይሆን
እኩል ግልጽ የሆነ ቃል ትቸዋለሁ ከዛሬ ጀምሬ እርቅ የለንም በቃ በመጣህበትና ብለህ አሳውቀው መጀመሪያ ተመዝመት በፊት ኢነላህ ላ ዩሂቡል ኻኢኒን ይሄን ያዘዝኳችሁ ለምንድነው አላህ ኻኢኖችን ከዳተኞችን ስለማይወድ ነው እና እናንተ ቅጩን በመናገራችሁ ምናልባት እነሱ ያጠቁናል ብላችሁ አትፍሩ አማና ይዛችሁ እኔ እጠብቃችኋለሁ ይላል አላህ Subhanahu Wa Ta'ala ታማኝ ሆናችሁ ለነሱ ሐቁን ተነግራችኋቸው በኋላ እነሱ እንኳን ሊያጠቋችሁ ቢሞክሩና ቢፈራም ለኔ ተውት እሱን በፍቃድ እስከሄዳችሁ ድረስ ኻኢኖችን አይወድምና ቃል ኪዳን ይያላችሁ ቃል ኪዳኑ መፍረሱን ሰዓት መግለጫ ሳሰጡ ሁጁም ካደረጋችሁ ግን እናንተ ኻኢን ሆናችሁ ኻኢን ከሆናችሁ ደግሞ አልወዳችሁም እንደነሱ ጠላዋችሁ ማለት ነው ያ እንዳይሆን እናንተ ከኔ ጋራ የሚያጋጭ ነገር እንዳትሰሩ ቃል ኪዳኑ ማፍረሱ አስፈላጊ ሆኖ ካገኛችሁት ልክ እናንተ እንዳወቃችሁት እነሱም ይወቁትና ከዛሬ ጀምሮ ቃል ኪዳን የለንም የሚለው በሁለቱም ካምፕ ይታወጅ ይላል አላህ Subhanahu Wa Ta'ala ይሄን ካደረጋችሁ ከዛ በኋላ ለሚመጣው ነገር እኔ ኃላፊነቱን ወስዳለሁ ማለቱ ነው ወላ يحسبن الذين كفروا سبقوا ይላል እነዛ ከሃዲ የሆኑት ወገኖች ደግሞ እነሱ በእውቀታቸውና በዘዴያቸው ከኔ ጥቃት የሚያመልጡ አይምሰላቸው በፈለገው መልክ ከኔ ቁጥጥር አያመልጡም ይላል انهم لا يعجزون አረጋግጥላቸዋለሁ እነዚህ ካፊሮች የፈለገውን ያህል ዘዴ ቢዘይዱ እኔ ከፈለኩ ላጠቃቸው እኔን ሊያሸንፉ ወይም ሊያመልጡኝ እንደማይችሉ አረጋግጥላቸዋለሁ በማለት ያስጠነቅቃል ስለዚህ ካፊር ወትሮም ቢሆን በታሪክ አንድ ቀንም በብዛት በትጥቅ በጦር ታክቲክ በተለያዩ ነገሮች ተሙስሊሞቹ ዝቅ ያሉበት ጊዜ የለም በታሪክ አንድ ቀንም እንኳን ሁል ጊዜ ካፊር በብዛት የበላይ ነው ሁል ጊዜ ካፊር በትጥቅም የበላይ ነው በጦር ልምድም በተለያዩ ሁኔታዎች ሁል ጊዜ በቁሳዊ ነገር አንድ ቀንም ሙስሊሞች በታሪክ በአጠቃላይ በሁሉም ነብያት ጊዜ የነበሩት እኩል ሆነው እንኳን አያውቁም ተቀራርበው አያውቁም ማለት ነው እነሱ ሁል ጊዜ የበላይ ናቸው ግን ሚዛን የሚገለብጠው ምንድነው ሙእሚኖቹ ከጌታ ጋር በመሆናቸው ነው ይሄ ነው ሚስጥሩ ማለት ነው ስለዚህ እነሱ ባላቸው ልምድ ባላቸው ትጥቅ ባላቸው ጉልበት ባላቸው ብዛት እና ጌታ ያመጣውን ቢመጣ እንቋቋመዋለን ሊሉ አይችሉም ማለት አላህ Subhanahu Wa Ta'ala انهم لا يعجزون በምንም አይነት እኔ ሊያስኑኝ ሊያዳግቱኝ አይችሉም የፈለገውን ኃይል የፈለገውን ብዛት ያከማቹ እኔ ልዛቸው ከፈለኩኝ በምንም አይነት ታግለውም ሊመክቱ አይችሉም ሩጠውም አያመልጡም በፈለኩት ሰዓት አዋርዳቸዋለሁኝ በማለት አረጋገጠ እንዳለውም አደረገ ሲያደርግም የቆየ ይሄ ነው በአሁኑ ጊዜ ሙስሊሞች እንግዲህ ራሳቸውን በራሳቸው ነው ለችግር ያጋለጡ ያሉት ስለዚህ ተበታትነው ተገነጣጥለው ከጠላቶቻቸው ጉጃ ተሸርኩተው በመሆናቸው አላህ ስለተቀየማቸው ነው የሚያስወቅጣቸው አለበለዛ ሚናቸውን ለይተው የራሳቸውን ኪያን ተከትለው ምንም በቁጥርና በአቅም ዝቅተኛ ቢሆኑ ጌታ እንደሚፈልገው ቢሆኑለት ኑሮ አሁንም ለመርዳት ዝግጁ ነው አላህ Subhanahu Wa Ta'ala በመሆኑም ወደፊት በመጪው ዘመን ይሄ ነገር ገብቷቸው ወደሱ የሚመለሱ ትውልዶች ሲመጡ ዓለምን በእስላም ስራ አረጋታለሁ ብሎ አረጋግጧል ይሄን ደግሞ እነሱ ያውቃሉ ከኛ የበለጠ ያ ነገር እንደሚመጣ ስለሚፈሩ ነው የሚሸበሩት ማለት ነው አሸባሪ ራሳቸው ነው የሚያሸብሩት ምንም አሸባሪ የለም መሳኪን ለዳቦ ብቻ የሚኖር ነው አሁን ያለው ከሙስሊሙ ውስጥ እነሱ ግን ያን ነገር ስራቸው ደባቸው ግፋቸው አንድ ቀን ማአት እንደሚያመጣባቸው ያውቃሉ ያ ነገር ነው የሚያሸብራቸው ተንኮላቸው ሸራቸው ነው አንድ ሰውን ያላግባብ የቀጠቀጠ ሰውን የገረፈ ሰውን ያሰቃየ ሰው እፎይታ ያገኝም እኮ ያ ጥላቴ ምናልባት አንድ ቀን አዘናግቶ ይመታኛል እያለ እንቅልፉን አጥቶ ነው የሚያድረው ራሳቸው ናቸው ሽብርን የሚፈጥሩት እንጂ በእውነቱ በእስላሙ ዓለም አሸባሪ በእነሱ ደረጃ እነሱን የሚያሸብር ኃይል የለም በአሁኑ ጊዜ ግን እንዲመጣ እየቆፈሩ ነው እየፈለጉ ነው ያሉት ግድና ቶሎ እያሉ ስራቸው ድርጊታቸው ራሳቸው ናቸው እያመጡት ያሉት ማለት ነው አላህ ደግሞ ያ የተመኙትን የሚያመጣበት ጊዜ እንደማይቀር አረጋግጧል ማለት ነው ያ ነገር ይገባቸዋል እነሱ ሙስሊሞች ግን ከሁሉም የሉም አላህ እንግዲህ እነሱ በምን ሁኔታ ላይ እንዳሉ ከጌታቸው ጋር እንዴት እንደተለያዩ ስበርሳቸው እንዴት እንደተበታተኑ ጥላት እንዴት እንደሚጫወትባቸው ያማያውቁ አሉ አሁን ራሱ በአለም ማስሜዳ ሁሉ ነገር ግልጽ ነው ዓለም አንድ መንደር ናት ምን ሆናችሁ ምንድን አለ እኔ እኮ አልሰማሁም የሚል ሞልቷል አሁንም ለመስማት ስለማይፈልግ ማለት ነው
መስማት አይፈልግም እሱ ዱአባውን እንጂ ተዛ ወዲያ ጉዳይ የለውምና ማለት ነው። እንደ አይነቱ ህብረተሰብ አሁን ለዓለም ሀያላኖች አስጊ ይሆናል። ምኑ ነው የሚያሰጋው? ግን አላህ Subhanahu Wa Ta'ala በሂደት የሁሉ የፈዘዘው የደነዘዘው ተንቅልፉ የሚነቃበት ሁኔታ እነሱ ራሳቸው በሚያመጡት ግፍ ብዛት መቆሚያ መቀመጫ ሲያጣ በሚገባው ቋንቋ ሁሉም ይገባዋል። ጥላት አለኝ ለካ የሚልበት ጊዜ ይመጣል ማለት ነው። ለዲኑ ደንታቢ ስለሆነ ዲኑ የፈለገው ቢሆን ምንም አይሰማውም። አሁን ግን በህልውናው ይመጣል፣ በሆዱ ላይ ይመጣል፣ በቤቱ በንብረቱ ላይ ይመጣል። የዛ ጊዜ እነዚህ ሰዎች ምን ማለታቸው ነው እያለ ወደዛ የሚመለስበት ጊዜ እንደሚመጣ ነው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala እነዛ ካፊሮች የፈለገውን ያህል ተህሲን ያድርጉ፣ አስተማማኝ ሁኔታ ይዘርጉ፣ መዋቀራቸውን ያጠናክሩ፣ የፈለገ ይሁን እኔ ያልኩት ቀን ሲመጣ ላ يحسبن الذين كفروا سبقوا የፈለገውን ያህል ዓለምን አጥናፍስታ አጥናፍና ቢዳስሱና ቢቆጣጠሩም ከኔ ጥቃት የሚያመልጡ አይደሉም፣ የሚያሸንፉኝም አይደሉም። ባልኩበት ሰዓትና ቦታ ላይ ዋጋቸውን እንደምሰጣቸው ይላል። ይህ ከመሆኑም ጋር ግን አላህ Subhanahu Wa Ta'ala ደግሞ ሰበቦችን አስቀምጧል። እሱ ካለ ሁሉንም ነገር ማንም ሰው ሳይታገል ዳርስተዳር ዓለምን መገለባበጥ ይችላል። ግን ሱነቱላህ ላይ ተغير ነውና ይሄም ከመሆኑ ጋራ ታዲያ አንተ ሁሉ ነገር የምታደርግማ ከሆነ እንደ በኒ እስራኤል ለሙሳ እንዳሉት ኢዛብ አንተ ወረቡከ ፈቃቲላ እንዳይመጣ ለዛ ማብራሪያ ምን አደረገ? ወአዕዱ ለሁም መስተጧዕቱም ያለ እንረዳዳ ይላል። ሳያቅተው እርዳታ ይጠይቃል። እንደ እናንተም እኮ ባለ ጉዳይ ናችሁ፣ ባለ ቀድያ ናችሁ እኮ በጉዳያችሁ ትንሽ አትንቀሳቀሱም እንዴ? አንድ እርምጃ ሄዱ እኔ ደግሞ ሁለት እርምጃ እመጣለሁኝ። እናንተ እጃችሁን አጣምራችሁ በልበለን የምትሉ ከሆናችሁ እኔ ብቻ ለምንድነው እንትን የምትሉኝ? ስለዚህ አዕዱ ለሁም መስተጧዕቱም ምንም የናንተ አቅም ከነሱ ጋር የማይወዳደርና የማይቀራረብ ቢሆንም ለበረካው እንኳን ትንሽ ተሳተፉ እንጂ ይላል። እርሶም ይሞክሩ አይደል? እና ወአዕዱ ለሁም መስተጧዕቱም የምትችሉትን አዘጋጁላቸው። ታቅም በላይ አልጠይቅህም። እንደነሱ ሷሩኽ እንደነሱ ሚሳኤል እንደነሱ ሮኬት ታጠቅ አልልህም። ግደለም እንደ ሳንጃ ሚዘህ ገፍ ገፍ በል። የዛ ጊዜ አላህ ይሄ ሰውዬ ለኔ ዓላማ እየተንቀሳቀሰ ነው አቅም የለውም ምስኪን ብዬ የእሱን መሳሪያ አስረክብሃለሁኝ። ግን አንተ እስተመቼ ነው ደንዝዘህ ዝም ብለህ የምትቆመው ይላል አላህ። አዕዱ ለሁም መስተጧዕቱም እነሱ ረርኩስ አላማቸው ለሰይጣን ዓላማ ብለው እኮ ነው ዓለምን ዳር እስተዳር በትጥቅ እያስጨነቁ ያሉት። እናንተ ምንድናችሁ? እንደ ሰው መኖር አትፈልጉም? እንደ ሰው ክብር አትፈልጉም? እና የምትችሉትን ነገር ለምን እንታ ቢላዋ ሚክዞ እኮ የቆመ ሰው ማንም ሰው በቀላሉ አይደፍረውም። ተስፋ ተቆረጠ ያበላሸኛል ይላል። ስለዚህ የምትችለውን ይዘህ ለምን አትሰለፍም ይላል አላህ Subhanahu Wa Ta'ala። አዕዱ ለሁም መስተጧዕቱም ሱብሃንአላህ። ይህች አገላለጥ ራሱ በቂ ነው። በአሁኑ ጊዜ ምንድነው የሚለው? እነሱ በሁሉ ነገር መጥቀዋል እና እንትን ብለዋል፣ ተበልጽገዋል። የነሱን ያህል ኢኮኖሚያችን ታላደገ የነሱን ያህል ትጥቃችን ዘመናዊ ካልሆነ መቼ ነው የሚሆነው? እሺ እስከዛሬ ሆኖ ያቅም አይሆንም። ወደፊትም እኮ ይሄ የነሱ መስክ ነው። ከአላህ ጋራ የተለያዩ ስለሆኑ እነሱ ሁሉ ጊዜ በጉልበታችን በጦንቻችን ነው ምንኖረው ስላሉ ይሄን ሁሉ ጊዜ ይገነቡታል፣ ያድጋል ሁሉ ጊዜም ቢሆን። አንተ ደግሞ ተሲፍር ተነስተህ እነሱ ሚአት ሲኒን አላፍ ሲኒን የገነቡትን አንድ በስንዝር በአንድ አመት በሁለት አመት ትደርስባቸዋለህ? እንዴት ትደርስባቸዋለህ? እንግዲያውስ አቋራጭ መንገድ ያለ ይልሃል አላህ Subhanahu Wa Ta'ala። እኔ ጋር እንስማማ ይልሃል አላህ። እሱ ተው ይገንባ፣ የፈለገውን ያከማች መሳሪያውን። እኔ የስርጥ መንገድ ያለች ቀድመ እሱ ተጠምዞ እንደዚህ ሲዞር ምናምን ዓለም ዳርስተታ ተቆጣጣርኳት ስትል ሳታስበው ልክ የምታስተነፍስበት ዘዴን ይነግራለሁኝ። እኔ ጋር ናቶሎ ይልሃል አላህ Subhanahu Wa Ta'ala። ስለዚህ ምንድነው? አዕዱ ለሁም መስተጧዕቱም የምትችሉትን ያህል አዘጋጁ። አነሰ አደገ ችግር የለውም። ለበረካው ያህል የጌታን ትእዛዝ ለማክበር የተወሰነች ነገር አዘጋጁ። ያችን ይዛችሁ ስትቆሙ ባርካታለሁ ይላል አላህ። የሙሳን ዘንግ ባርኳት አይደለም እንደ ነፍራውን እንደዛ ሲያርበደብዳቸው የነበረው ምን ያህል ነበር የነሱ ኃይልና እንትን እና ያቺ የተወሰነችውን መሳሪያ አላህ Subhanahu Wa Ta'ala ከባረከልህ በዛ ይተነሳለህ። ከተወሰነ ሂደት በኋላ ግን መሳሪያ በነገራችን ላይ የጋራ ነው፣ የባለቤቱ ብቻ አይደለም እንዴ? አንተ ችግርህ ምንድነው? ሞት ስለምትፈራ ብቻ ነው። ሞትን ከደፈራ አንድ ሰው እኮ ምንም የሚዳኘው ነገር የለም። እኔ ሞት እፈልጋለሁኝ ብሎ ከተነሳ ቆርጦ
በፊቱ የተደረደረው እግሪያው ጭኝ ያለ እየሸሸ አይደለም እንዴ? ስንት መሳሪያ ነው የሚታፈሰው በአሁኑ ጊዜ በሱሪያ ራሱ። እስቲ እነዚህ ምስኪኖች ቢገዙ ከየታቸው የሚልሱት የሚቀምሱት ዛሬ ዳቦ የላቸውም፣ ግን መሳሪያ አይቸግራቸውም። የራሱን መሳሪያ እያፈሱ ነው የሚያርበደብዱት ያሉት ማለት ነው። ለምን? መሳሪያ ማለት የጋራ ንብረት ነው። አሱ ተሸክሞ ይመጣል፣ ጭኖ ይመጣል፣ ወዳጅ ዘመድ ይጭንለታል፣ በመርከብ ይራገፋል። ትንሽ ተታክሶ ግን እንዳለ ትቶት ይሄዳል፣ ያኛው አፍሶ ይመጣል ማለት ነው። ይሄ ራሱ ችግር ምንድነው ግን? ታልተንቀሳቀስክሳ ያንንም ልታገኘው አትችልም። ለዛች ግን ዶማም ቢላዋም ይዞ መነሳት አስፈላጊ ነው፣ መነሻ ማለት ነው። እና የምትችሉትን ነገር ይዛችሁ ተነሱ፣ የምትችሉትን ነው እንጂ ያለው የነሱን ያክል የሚል ነገር የለም። ሰዎች ግን የነሱን ያክል ተዘጋጅተን የነሱን ያህል ሰልጥለን የነሱን ያህል መሳሪያ ደግሞ ተገዝቶ ጥላት መዋጋት አይቻልም። መሳሪያ በሁለት መልክ ነው መገኘት ያለብህ። ወይ አንተ ፈልስፈህ ራስ ማምረት አለብህ፣ ወይም ደግሞ ተሱ መቀማት መቻል አለብህ። ከዚህ ውጭ የሚመጣ መሳሪያ ዋጋ የለውም። ለምን? አከፋፈቱንም አታውቅበት፣ ዘዴውን እንዴት ታውቅበታለህ? እሱ ሚስጥር እኮ የተለያየ ዘዴ አድርጎበት ነው ለአንተ እንዳያገለግል አድርጎ እንትን የሚልህ እና የምትሸምተው ከሱ ነው በውድ ዋጋ ያለ የሌላ ሀገርን ኢኮኖሚ አፍሰ የሱ መሳሪያ የሚሸጥልህ የመቼ ነው? የዛሬ 300 ዓመት የተመረተውን የሻገተውን የበሰበሰውን ነው። የሱ ግን ትንት ተጠውሮ ሄዷል የትና የት። አንተ ያን የበሰበሰ ምንም የማይጠቅመውን ይዘህ ስትንደፋደፍ እሱ በአንድ ጊዜ ጸጥ ያደርጋል ማለት ነው። ስለዚህ አንተ ራስ ታመረትከውሳ የራስ መሳሪያ ነው። ምስጥሩን ታውቃለህ፣ እንዴት እስትክዳም እንደምታደርግ ታውቃለህ ማለት ነው። ወይም ደግሞ የሱን አይነት ዘዴውን ቢያንስ አተቋቆሱን ስልጣኔውን ወስደህ ከዛ በኋላ በደፋር ካምብ ሰብረ ትገባለህ፣ የሱን መሳሪያ አንስተህ ትመታዋለህ እንጂ ከጥላት ተወስዶ የሚመጣ መሳሪያ ቀርሞውንም ለዲላ ያበቃም። ለብሎ አገር በቀል መሆን አለበት። ማስተጣዕትም ይላል። አንተ ቤትህ ጓዳህ ያለውን ፍልስጤሞች እያደረጉ ያሉት ድንጋይ አልነበረም ትናንት ሲወረውሩ የነበሩት? ዛሬ ሚሳኤል ነው። በዚህ አሁን እዚህ በቅርብ 10 ዓመት ውስጥ የመጣው ለውጥ ተመልከት። በድንጋይ ነበር ሰዎች የሚወረውሩት ያሉት። ራሳቸው ፈንጅ መስራት ጀመሩ፣ ራሳቸው ሚሳኤል ድረስ ሄዱ። አሁን ይሄ ነው ጦሪቀ ነስር አላህ የሚለን ማለት ነው። እና ሌላው ሁሉ እንደነሱ ቢነቃ እንደነሱ ቢታገል አሁን የት በደረሰ ነበረ። እና እነሱ ትልቅ እንግዲህ በጣም ጥቂት ሁለት ፍሬ ሆነው ዓለምን እያስፈሩ ያሉት እነሱ ናቸው። አሁን ለምን? ጌታ ባላቸው መንገድ ስለጀመሩ ማለት ነው። እና አላህ Subhanahu Wa Ta'ala አዕዱ ለሁም መስተጧቱም ሚን ቁዋ አላ ኢነል ቁወተ ረሚ አላ ኢነል ቁወተ ረሚ ያሉ ረሱል ሚንበር ላይ ወጥተው ይህ አያት በሚወርድ ጊዜ ተኩስ መልመድ አለብህ፣ መሳሪያዎች ማዘጋጀት አለብህ፣ ማምረት መቻል አለብህ። ለወዲህ እንደምትጥር ስለሆነህን የምትጠብቅበት ኃይል መታጠቅም አለብህ ይላል አላህ። እና ረሚ ተኩስ ወሳኝ ነው ለሰው ልጅ። የማይተኩስ ክብር የለውም፣ የማይተኩስ ንብረት የለውም፣ የማይተኩስ ሀገር የለውም። ሁሉን ነገር አንተ መከላከል ስትችል ነው መብት የሚኖርህ ይላል እንጂ በልምድና በለማመጥ የሚገኝ መብት የለም። ወሚን ሪባጢል ኸይል እንደገና ደግሞ የሰለጠኑ የናጠጡ ፈረሶችም እንዲኖራቸው ያስፈልጋል። በጊዜ የነበረው ጀትና ሚሳኤል ፈረስ ነበር በዛ ዘመን። እና ፈረሶችን አጅቡ አሰልጥኑ። እነዛ የነቁ የበቁ ፈረሶች በሚኖሯቸው ጊዜ በዛ ጥላትን ማርበርበት ይችላልላችሁ ይላል። በአሁኑ ጊዜ በዘመናዊ መሳሪያ ተተክተዋል። እነሱም ያንንም ለመታጠቅ ደግሞ መሞከር አለብህ ማለት ነው። ይሄን ካደረጋችሁ ምን ይሆናል ውጤቱ? ቱርሂቡነ ቢሂ አዱወላህ ወአዱወኩም የአላህንና የእናንተን ጥላት ታርበደብዱታላችሁ ይላል። እሱም ያምነው በዱላ አይደለም። የእሱ አይነት ዱላ ይዘህ ስትገኝ እሱም ሂሳብ ይሰጥሃል ማለት ነው። እሱም እንደኔ ጀግና ሆነ፣ እሱም እንደኔ ሊያበላሸኝ ነው ይልና ታንተ የበለጠ ይፈራል። ለምንድነው የሚፈራው? እሱ የተወሰነች ጊዜ ጨፍጭፎ የ20 ዓመት የ30 ዓመት ስልጣን ሊይዝ ነው የሚፈልገው። ከዛ በላይ እንደሚሞት ያውቃል። አላማው ውስናት ማለት ነው። አንተ ግን እዚህ ነስር እንደሱ መግዛት፣ እንደሱ ስልጣን፣ እንደሱ መብት መጎናጸፍ፣ እንደገና ከዛ ጀነተል ነዒም ትናፍቃለህ። ደብል ነው አላማህ ማለት ነው። የጀግና ሊሆን የሚገባው ሙስሊም ነበረ በዚህ ምድር ላይ። ለምን? አላማህ ደብል በሆነ ቁጥር ከፍ ባለ ቁጥር የምትሰጠው ዋጋም ደግሞ ከዛ በላይ መሆን አለበት ማለት ነው። እነሱ ለአንድ ሰሞን ጉራ፣ ለአንድ ሰሞን ድንፋታ፣ ለአንድ ሰሞን ስልጣን፣ ለአንድ ሰሞን ሊባርክ ይህን ያህል እንግዲህ ህይወቱን፣ ገንዘቡን፣ ጉልበቱን፣ ጊዜውን ሰጥቶ ይችን የተወሰነች አንድ ሰሞን ብልጭልጭ ሊያገኝ ነው። አንተ ግን በዚህ በዱንያ ላይ እሱ የሚመኘውን ነገር ሁሉ ማግኘት ይገባሃል አንተም እኮ ይላል። ከዛ አልፎ ደግሞ
ታሪክ መስራት ለትውልዶች ጌታ ጋር ታርቀህ ጀነትን ነዒም መግዛትም አለ። የዚህ ሁሉ ዓላማ ባለቤት የሆንከው ሰውዬ ፈዘህና ደንዘህ እንደገና የአንድ 20-30 ዓመት እቅድ ያለው እንዴት የበላይ ይሆንብሃል ይላል አላህ Subhanahu Wa Ta'ala። ቱርሂቡነ ቢሂ አዱወላሂ ወአዱወኩም። ስለዚህ ኢርሃብ የሚባለው ቃል እስላም ውስጥ ኢርሃብ የለም እያሉ የሚከራከሩም አሉ፣ ቁርአንን እየካዱ እያስተባበሉ ማለት ነው። ኢርሃብ የትም ዓለም በየትኛውም ህዝብ አለ፣ ማንም ሰው ሊክደው አይችልም ማለት ነው። እና ጥላት እስካለ ድረስ ጥላትን ያው ምላሽ መስጠት ኢርሃብ ነው የሚሆነው ማለት ነው። እና ያአላህና የኔንና የናንተ ጥላት የምታርበድበት ትጥቅ ሊኖራችሁ ይገባል እያለ ነው አላህ። ስለዚህ ሰው ራሱን ማስከበርና ጥላቱን መቆጣጠር ይሄ የማይካር ነው። ይሄ ከሌለ ህልውና የለም። ስለዚህ አንተ ኢርሃቢ የለም ብለህ አይደለም የምትከራከረው። ኢርሃቢ ቢኖርማ ጥሩ ነበረ፣ አለመኖሩ ነው ችግሩ። እና እንዲኖር አላህ ይፈልጋል። ማን ነው ግን የሚያሸብረው? ጸረ ሰላሞችን ነው ማለት ነው። ሰይጣናትን ነው የሚያስበው፣ የጌታን ህግ መሬት ላይ እንዳይወርድ የሚያረጉትን ነው። እና እነዚህን አላህ የአላህ ጥላት የሆኑትን የኔን ጥላቶች ታላሸበርክ ምኑ ላይ አንተ የኔ ወዳጅ ሆንክ ይልሃል አላህ Subhanahu Wa Ta'ala። ይህንን ለማድረግ አትፈርበት፣ ተናገር። የአላህን ጥላትና የኔና የናንተን ጥላቶች የምታርበድብዱበትና እናንተም የወንድ እጅ የምታሳዩበት ትጥቅና ዝግጅት ይኑራቸው ይላል። ወአኸሪነ ሚን ዱኒሂም፣ ከነሱም ሌላ ደግሞ እናንተ ገና የማታቋቸው ስውር ጥላቶችም አሉ፣ እነሱንም የምታርበድብዱበት ትጥቅና ዝግጅት ሊኖራችሁ ይገባል ይላል። ላ ተዕለሙነሁም፣ እነዚህ ሌሎቹ ተነዛ ጀርባ ያሉት ደግሞ እናንተ አታቋቸውም፣ አላሁ ያዕለሙሁም፣ አላህ ግን ያቃቸዋል። እናንተ ብቁ ንቁ ስትሆኑ ስትዘጋጁ የዛ ጊዜ ፊት ለፊት ያሉትን ጥላቶች ብቻ ሳይሆን ከጀርባ ያሉትን እናንተ ያላወቃችሁና ያልነቃችሁባቸውን እኔም ማቃቸውንም ጭምር ታርበደብዷቸዋላችሁ ይላል። እነማን ናቸው? እነዚህ ሙስሊሞች አይደሉም፣ ሙናፊቆች። እንዳንተ ይሰግዳል፣ ይጾማል፣ ላኢላሃ ኢላላህ ይላል፣ ግን እንደገና ሄዶ የጥላትን እግር ይልሳል። ምን ልታዘዝ ይላል፣ አህባሽ ይሆናል ማለት ነው። ስለዚህ እሱንም ጭምር አንተ የወንድ ትጥቅ ስትታጠቅ ነገ እኮ እነዚህ ሰዎች ከተሳካላቸው እኔም ቦታ የለኝም ብሎ ይርበደበዳል። ጌቶቹ የወደቁ እንዳይወድቁ ይጨነቃል ማለት ነው። እሱንም የምታስጨንቅበት ትጥቅ ሊኖርህ ይገባል ይላል። ያ የታወቀው ጥላት የታወቀ ነው ምንጊዜም። ግን ያንተን ካባ ደርቦ እንዳንተ ሙስሊም ነኝ የሚለውም ጥላትህ ነው እኮ አልገባህም እንጂ እሱንም ጭምር የምታስተነፍስበት ኃይልና ትጥቅ ይኑርህ ይልሃል ማለት ነው። እና ላ ተዕለሙነሁም፣ እናንተ ዟሂራቸው የእናንተን ዜማ ስለሚናገሩ የእናንተን እንቅስቃሴ ስግደት ስለሚሳተፉ እንደናንተ ወገኖቻቸው አድርጋችሁ ስለምትወስዷቸው አታቋቸውም። እኔ ግን አቃለሁኝ እነሱ የጥላት ተላላኪና ጉዳይ አስፈጻሚ ናቸው ይላል። ግን አለቆቻቸው ሲመቱ እነሱም አቅማቸውን ያቃሉ፣ እዛ ጊዜ ይሸማቀቃሉ። ወማ ቱንፊቁ ሚን ሸይን ፊ ሰቢልላህ፣ በአላህ መንገድ ላይ ደግሞ የምታወጡት ማንኛውም ወጭ አነሰም አደገም እንግዲህ ትጥቅ ምንጊዜም ወጭ ይጠይቃል። አንድ ሰው ወጭ ታላወጣ የሚፈልገውን ነገር ሊዘጋጅ አይችልም ማለት ነው። እና በአላህ መንገድ ላይ በምታረጉት እንቅስቃሴ ላይ አስፈላጊውን ወጭ በምታወጡ ጊዜ ያ ገንዘባችሁ ወጣብን ብሎ ይቆጠቁጣችሁ ይሆናል። ያ የምታወጡት ነገር ለጊዜው ቢወጣም ይወፈ ኢለይኩም፣ ይከፈላችኋል ይላል አላህ Subhanahu Wa Ta'ala። ይከፈላችኋል፣ እዳው በእኔ ላይ ተው። ምንድነው የምታወጣው? ስሙኒ 50 ሳንቲም ምናምን አይደለም፣ ህይወት ነው፣ ህልውና ነው፣ ዲን ነው። የሚያስፈልገውን ንብረትህን በሺህ የሚቆጠር አውጣ፣ አትፍራ። ምክንያቱም ያን ካደረክ እኔ መካሻው መለወጫውን አመጣለሁኝ። ሞክር፣ አንተ ጀምር፣ እኔ ለመተካት ዝግጁ ነኝ ይላል አላህ Subhanahu Wa Ta'ala። ይህን ካላደረክ ግን ባዶ እጅህን እየተንገፋገፍክ ዝም ብለህ አላህ ይርዳይ ብትል እኔን ማታለል ትችላለህ እንዴ? አንተ ዋጋ ማትከፍልበት ዓላማ ለማን ብዬ ነው ምረዳህ? አንተ እስቲ ዋጋ ክፈልለት፣ ያን የምትወደውን የምትንገበገብለትን ገንዘብ አውጣው። የምትፈራውን ነገር ቁሰል፣ በጦር ሜዳ ሄድና ተሳተፍ። የዛ ጊዜ እኔ የማረገውን አረጋለሁ፣ ያለውን ሁሉ እዳችሁን እከፍላችኋለሁኝ። ለኔም ብሎ የወጣ ነገር አንድም ቅንጣት ሳንቲም አይቀርባችሁም፣ እከፍላችኋለሁ ሙሉ በሙሉ ይላል።
ይወፋ ኢለይኩም ወደናንተ የወጣዎች ሁሉ በሙሉ እጥፍ ድርብ ሆኖ ይመጣላችኋል ወአንቱም ላ ትظለሙን ላ ትንቀሱነ ሚን ሁቁቂኩም ከገንዘባችሁም ሆነ ከጉልበታችሁ ከግዚያችሁ ምንም ነገር አላጎድልባችሁም ለኔ ብላችሁ ያወጣችሁትን ሁሉ በሙሉ ከፍላችኋለሁኝ ይሄን እንስማማለን ይሄን የሚያረካለ አሁንም የትናንቶቹን እንደረዳው እናንተንም ለመርዳት ዝግጁ ነኝ ይሄንማ ማረግ አንችልም ካላችሁ የበኒ እስራኤልን ታሪክ ነው እذهب انت وربك فقاتلا እና አሁን አቃዒዱን ማለት ነው እና አንተና ጌታ ሂድ ሙሳ ተጋደልና እናንተ ዲሉን ስታበስሩ መተናገሪቱን እንረከባለን ምርኮውን እንከፋፈላለን አሉ ጎበዞቹ ያ ከሆነ እኔ እስላማን ብዬ ነው እንትንምለው ለህዝብ ተብሎ ነው ነስር የሚመጣው እኮ ለባዶ መሬት ነው እንዴ ነስር የሚመጣው እናንተ ሙስሊሞች ነን ብላችሁ የአላህን ሪሳላ መሸከም የማትፈልጉ ከሆናችሁ ለኔ አላማ መስዋዕት የማትከፍሉ ከሆናችሁ ዲሉ ለማን ነው የሚመጣው ለባዶ መሬት ለወዳጆቼ ነው ዲል የምሰጠው ወዳጆቼ ደግሞ ለኔ መስዋዕት መክፈል መቻል አለባቸው ያ ከሆነ ያደረጉትን ነገር ሁሉ ያድርጉ እኔ ለመክፈል ዝግጁ ነኝ ምንም ነገር ቅንጣት ሳይጎድል ካሳችሁን እከፍላችኋለሁ في الدنيا والآخرة ይላል ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይህም ከመሆኑ ጋራ ጦርነት እንግዲህ ብዙ ጊዜ ጠመዝማዛ ነው ጉዞ ሰዎች ወደ ትግል በሚገቡ ጊዜ ጉልበት በሚሰማቸው ጊዜ በትግሉ ውጤት እናገኛለን የሚል ተስፋ ስለሚኖራቸው መግፋትን ይፈልጋሉ ውድቀት በሚመጣ ጊዜ ደግሞ እንደገና ጊዜ ለመግዛትና ለጉልበቱን ለማጠናከር ድርድር ይመጣል ደግሞ ማለት ነው ስለዚህ የሰው ባህሪው ነው እዚህ ላይ እንግዲህ አላህ Subhanahu Wa Ta'ala እናንተ ኃይላችሁን አጠናክራችሁ ያለ የሌለ ጉልበታችሁን አስተባብራችሁ ታገሏቸው ያንን ይረዳችኋለሁኝ ስላችሁ በመሐከል ጥላቶቻችሁ ደግሞ ስልት ሊቀይሩ ይችላሉ ይላል ከስልቶች አንዱ ምንድነው ወኢን ጀነሑ ሊሰልሚ ተወሰነ ውጊያ በኋላ ታውን በኋላ በውጊያው መቀጠል አንፈልግም እኛ ሰላምን እንፈልጋለን እንስማማ የሚል ጥሪ ሊያቀርቡላችሁ ይችላሉ አለ አሁን ጥላት ሁሉ ጊዜ በሚገባው ቋንቋ በመተመጣ ጊዜ ተትንሽ ጊዜ በኋላ አይመክትም ወደ ድርድር ነው የሚመጣው ቶሎ ማለት ነው ወደዛ በሚመጡ ጊዜ ፈጅነሕ ለሃ አላህ ይኸውልህ እስላም ይኸው በመጣበት ሁሉን ነገር በስርዓቱ እንድታስተናግደው ነው የሚያዘው ተዱላ በቀር ሌላ ያዋጣኝም የሚል ጥጋበኛ ዝም ብለህ ባክተወኝ እያልክ ብትቅለበለብ አይተውህም ያደቃል እስከ መጨረሻ እንደሱ ዱላ ማንሳት አለብህ የወንድ እጅ ማቅመስ አለብህ አለ ከዛ በኋላ ፍልሚያው እየተፋፋመ በሚሄድበት ጊዜ ግን እሱ አቅሙ አቀዋለሁ ከተወሰነ ጊዜ በኋላ ሰላም ሰላም ብሎ ይዘፍናል የዛ ጊዜ ደግሞ ሰላም በሚጠይቅህ ጊዜ አይ እንግዲህ አንድ ጊዜ ገብተህበታል ታውን በኋላማ እልባት ሳንሰጠው አንልም እንዳትሉ ደግሞ እናንተ ይላል ሰላምን በመሰረቱን የምደግፈዋለሁኝ ጸረ ሰላም የሆኑ አላኖሯችሁ ስላሉ ነው እንጂ ያዘዝኳችሁ ሰላም የሚጠይቁ ወደ ሰላም የሚያጋድሉ ከሆነ ፈጅነሕ ለሃ አንተም ለሰላም እጅህን ዘርጋ ይላል አላህ Subhanahu Wa Ta'ala ይሄ ነው ሰላም የሚመጣው በጋራ ነው በአንድ ወገን አይደለም ተሸንፈህ ተኔግር ስር ወድቀህ ተልፈስፍሰህ ልርገጥህ የሚል ሰላም አይጠቅምም ሰላም መከባበርን ይጠይቃል ማለት ነው ያንተም ሽሩጥ የሱም ሽሩጥ ተለዋውጣችሁ መብታችሁን አክብራችሁ ከሆነ ነው ሰላም የሚመጣው ሁሉን ነገር እጣና ሰላም እንሁን ካለህ ይሄ ሰላም አይባልም ማለት ነው ስለዚህ ሰላምን እነሱ የሰላም ጥያቄ ካቀረቡ ፈጅነሕ ለሃ እነሱ ሰላም ሲዘረጉ ይሄው ጸራ ሰላም ናቸው እኛ ሰላም እያልን እምቢ አሉ ብለው ደግሞ ስማችሁን እንዳያጠፉ የዛ ጊዜ እኛም ሰላም እኮ እንፈልጋለን ወትሮም ሰላም ስለነፈጋችሁን ነው እንጂ ይሄማ ከሆነ ጥሩ ነው ብላችሁ ተቀበሏቸው ግን ሰላም በጠየቁ ቁጥር ደግሞ እውነት ሰላም ፈልገዋል ብላችሁም እንዳትዘነጉ ይላል እንግዲያውሳ ወተወከል አለላህ በሰላም አዘናግቶ ጊዜ ገዝቶና ተደራጅቶ እንደገና ሊመታ ሊሆን ይችላል ሰላም የጠየቀ ያም ከሆነ እሱ ለኔ ተውታል አላህ Subhanahu Wa Ta'ala ብቻ ዛሂር ሰላም ብለዋል አይደለም ታሉ ይሽ ግን ወደፊት ሌላ ተንኮል አርግዘው ከሆነ ሰላም ያሉት እኔ ማን ተጠብቃለሁኝ ነግራችኋለሁ መረጃውንም ሰጣችኋለሁ ምክንያቱንም ድጋፉንም እቸራችኋለሁ በአላህ ላይ ተመኩና ሰላም ብለው በሚያነሱ ጊዜ ሰላሙን ተቀበሏቸው ምናልባት በሰላም አስታከውና አድብተው ሊያጠቋችሁ ከፈለጉ በኔታ የተማመኑ እኔ አሁንም እመታቸዋለሁ ኢነሁ ወሰሚዑል አሊም አላህ በሁለታችሁም ወገን የሚነገረውን ምስጢር ሰሚ ነው በሁላችሁም የሚሰራና የሚታሰበውንም ጭምር አዋቂ ነውና በዛሂር የሰላም ጥያቄ ላነሱ እናንተም ሰላም አትንፈጓቸው ተቀበሏቸው በሰላም አዘናግተው ሊያጠቋችሁ ፈልገው ከሆነ ደግሞ
እኔ ጌታችሁ አለሁኝና አሁንም የሚባለውን የሚሰራውን የሚታሰበውን ስለማቅ ዙሮ ዙሮ ድጋፊ አይለያችሁም ይላል ማለት ነው። ስለዚህ ግልጽ ነው አላህ Subhanahu Wa Ta'ala የሚለው ነገር ሁሉ ጊዜ የመዳኛው መንገድ ይሄ ነው ግልጽ አድርጉ። በዚህ መንገድ ከሄዱ ሙስሊሞች አሁንም ቢሆን አላህ Subhanahu Wa Ta'ala ድጋፉን እንደማይነፍጋቸው እያረጋገጠ ነው ያለው ማለት ነው። ይሄንን አማራጭ የማይቀበሉና በሱ መመሪያ የማይስማሙ ከሆነ ግን ባለበት ይቀጥላል ጭፍጨፋው ምንም የሚገታው ነገር የለም ማለት ነው። هذا وصلى الله وسلم على النبي وإلى اللقاء والسلام عليكم ورحمة الله